በነፃነት መንቀሳቀስ ትችላለሽ። አንቺ እዚህ ጋር ልጅሽን ይዘሽ ራስሽን እየጎዳሽ ነው ያለሽው። ገባሽ? እና ልጁ የት እንዳታደርግ ነው የምትፈልጉ? ቅራቅንቦ በዚህ ጊዜ አልሳደብም። እንዴት ነው ለራሳቸው ጥቅም ሲሉ የተለያየ ሀሳብ ያመጣሉ። የራሳቸው ጥቅም እኮ ነው። ያለሽ እንደፈለግ ስራሽን እየሰራሽ እየወጣሽ የገባሽ ሰዎችን ማግኘት ሲኖርብሽ እያገኘሽ በነፃነት መንቀሳቀስ ትችላለሽ። አንቺም ሄደሽ ቤተሰቦች ጋር ልጅሽን ታያለሽ። አብርሃም ቤተሰቦች ጋር ሄደ ልጁን ማየት ሲኖርባችሁ፣ ግን አንቺ በጣም እየተጎዳሽ እይታዎች ልጁ ምን ይጎዳል? ምናልባት ቤት መሆንሽ ነው ወለደች ነገር ፊት ፈጥሮ የግድ መዞር አለበት። ግን መውጣት ትችላለሽ። ሰራተኛ ልጅ መጤት አልፈለግም። በሰዓት ሩታ ቀልድ እኮ አይደለም የኔ ነገር ያስፈልጓል ብዬ ስለማስብ ነው። ይሄማ ምንም እናት እኮ ነሽ፣ ምንም ጥያቄ እኮ የለውም ሩታ። አንዳንዴ ግን ሰው ሲያስብልሽ ነው። ይሄ ማሰቡ ነው። ለልጅ አታስቡ። ልጁ እንዴት ነው 2 አመት ሳይሆን ላይ እናት መጥቶ አባት ተጥቶ የሚያድቀው ሲያስብልሽ ምናምን ጥሩ ነገር እንግዲህ የራሴን ነገር ልሰራ የምችለው ምንድነው ይሆን ምን ይጨንቃል እኮ ምን ሆነ ይጨንቀው የተለየተን የራሴን ስራ ለረጋጋ ለራሴ ታይም ላሳይ ነው። ማየት ትችያለሽ። በፈልግ ሰዓት ሄደሽ ማየት ትችያለሽ። በፈልግሽ ሰዓት ላይ ሄደሽ ማየት ትችያለሽ። ምናምን ነገር ማምጣት ሲያስፈልግ ታምጣለሽ ምናምን ግን ልጁ አባት መጥቶ አባት እናት መጥቶ የሚያድገው እናቱ ታሳድግ የሆነ ነገር ልክ ስላልሆነ በቃ አንጀትሽን ጨከና አድርገሽ ልጅሽን ቤተሰቦች አድርጊ። ሰላም ሰላም፣ እንዴት ናችሁ? የራሳችሁ ሀሳብ ልጅቷ ላይ እያመጣችሁ አትወሽቁ። ነገር ታይም አለው፣ ሁሉም ነገር ጊዜ አለው፣ ሁሉም ነገር ሰዓት አለው። አሁን ላይ እንደዚህ መሆን ስላለበት ነው የሆንኩት ቤት የሆንኩት ልጄን ፍቅር ታሪኬ ማሳደግ ማከባከር ያለብኝ እንጂ አሁን እሱ ሌላ ነገር ስለተፈጠረ ወይም ደግሞ እሱ ሌላ ነገር ስለጀመረ ምናምን እኔን ከልጄ ጋር የሚለየኝ ነገር አለ ብዬ አላስብም። ወይም ደግሞ የእሱን ትኩረት ለማግኘት ልጄን መጉዳት አለብኝ ብዬ አላስብም እኮ። ስለ ትኩረት አይደለም እኮ አሁን አንቺ ስራ መስራት አለብሽ። ምን ችግር አለው? በዚህ ሆኜ እኮ ስራ እየሰራሁ ነው። እውነት ለመናገር ምንድነው በፊት ቤተሰብ ምንድን ነው ገኒ የምትሰራ ገኒ ትወስደዋለች። ምን ችግር አለው? ትወስደዋለች። ኧረ ታይ ምንድነው ችግሩ? ለምን ልጁ እንዴት ከእናት ላይ ብለሽ ታስባለሽ? አንቺ ልጆችሽ እያሳደግሽ ምን አይነት አስተሳሰብ ነው አላችሁ? ለራሳችሁ ጥቅም ስሉ ማለት ነው። ማለት አሁን እዚህ ቤት የለችም፣ ግን አልሄደችም። እኔ ደውልላታለሁ፣ አውራታለሁ። እሷ ቤት ጋር ነች እኮ ነው ዋጋ ነው ቤት ጋር ነች እኮ። ስለዚህ ምንም ችግር የለውም። ምን ያወራታለሁ እኮ። ግን ማለት የምር ልጄ ከኔ ተለይቶ ሊሄድ ምን መሰለሽ ሩታ የሚሄደው እኮ እናትሽ ቤት ነው። ለሰው አይደለም እንደምትሰጪው ሁለት በምትፈልጊበት ሰዓት ምንድነው የሚያደርጉ አይደለም። ምን አስተሳሰብ ነው? ወደ ስራሽ ተመለሽ፣ ወደ ቀልብሽ ተመለሽ። ምንድነው ልጁ ቀልባ ሰጣ እንዴ? ጭራሽ ያረጋጋል እንጂ እሱ ስታይ በደሉን ሁሉ ትረሳለች። የአብርሃም በደሉ ሁሉ ትረሳለች በሱ ማለት ነው። የኔ ፍላጎት እኮ ነው ሜሪ። እሱ ማለት እኮ በቃ ልጄ ጋራ መዋል ስላለብኝ ልጄ ቴክ ማድረግ ስላለብኝ ትክክል ነው። ግን ላይ ደግሞ በጣም ነገር የማይቆመው ለምን መሰለሽ? አይቆምም። የማይቆምበት መንገድ አዳምጪ፣ ማዳመጥ አቁመሽ ነው የሚሄድ ያንቺ ማውራት። እኔ እኮ ሀሳባችን አሁንም እያወራ በስር እያወራሽ ነው። አዳምጪ ነው አይደለም ማለሽ። አሁን እየነገርኩሽ ያለሁት ምንድን ነው? ግዴታ ትቆጣለች ጭራሽ ማለት ነው። ልጅሽን ለእናትሽ እስቲ ሞክሪ። ከቃተሽ እኮ ልጅሽን ትቀበያለሽ። ምን ችግር አለ? ሞክሪው። አሳድጊ፣ አንቺ ልጅሽን አሳድጊ። እናት አባት አታሳጭ። እነሱ ዝም ብለው ነው ለራሳቸው ጥቅም ስሉ ነው ሀሳብ ይዘው የሚመጡት። እንደውም በአያት እጅ የሚያደግ ልጅ ሞልቃቃ ነው። ገባሽ አይደለ? ከአንቺ በደንብ ፕሮቴክት አደርጓለች። ምክንያቱም ሩታ ያላስተዋልሽው ነገር ምን መሰለሽ? በጣም አንቺ ክራውድ ውስጥ ሀሳብ ውስጥ ሊሆንሽ ነው። እውነቴን ነው የምልሽ። ልጁ ጡት ማግኘት አለበት። ሩታ ስም አንቺ አታደርጊም አይባልም። እነሱ ጭንቅላትሽን በርዞታል። ሀያቶች ሙልክ ቀርቦ ነው የሚያሳድጉት። ቤስ ብቻ አይደለም። አንቺ ወደ ሙሉ አይኖሽ ሀሳብሽን ስብስብ ስታደርጊ ነው ቴኬር ማድረግ ነች። በአያቶች ማለት እሷም ደስ የሚላት በየጊዜ ናፍቁ እያለች
የደከመች እዚህ ጋር ስትመጣ የማይሆን ነገር ከምታይ እሷ ካላት ፍቅር አንጻር ብዙ እኮ አልቆየችም። ምናሽ ደብሯት ሄደች እኮ ነው